መጀመሪያ ስማኝ አንዴ እሺ ተረጋጋና ስማኝ ጎበዝ ችግር የለውም የፈለከውን ትጠይቃለህ አትጠይቅም አላልኩም ግን ባሮኬ አረባ አንዴ ልጨርስ እባክህ አንዴ ላውራና ልጨርስ ከዛ በኋላ ታወራለህ ስማኝ መጀመሪያ ጠይቆ ታፍራለህ ወይ የመሐመድ ተግባራት አያሳፍርም በነብዩ መሐመድ እኔ በመሐመዱል አሚን እማፍርበት ነገር የለም እሺ አንዴ ስማኝ ካላፈርክ አንዴ ስማ ላውራና ከዛ በኋላ ታወራለህ ምን እያልኩ ነው በመሐመድ ታፍራለህ ወይ ተብለህ ስትጠየቅ አላፍርም ብለሃል ጥሩ መልስ ነው በጣም ጥሩ አሁን አላፍርም ካልክ አንተ የገዛ ልጅህ ሚስት አፋተህ ታገባለህ ጀማል የማን ሚስት አፋተህ አግብተው ነው ነብዩ መሐመድ አይ መሐመድ እንደዛ አላረገም አንተን ነው የጠየቅኩህ ለምሳሌ አይ እሱ አላረገም ኦፍ ኮርስ አንተ ግን ለምሳሌ ካንተ ጋር ያሳደግከው ልጅ ቢኖር ከህፃንነቱ ጀምሮ ያሳደግከው ልጅ ቢኖር ከዛ ብትድረው ቆይ ስማኝ ብትድረው አዳምጠኝ የልጅ ሚስት ማግባት በሸሪዓው ካልሰማ እንዴት ነው የምትመልሰው ጥያቄውን ስማ መጀመሪያ ስማኝ ጎበዝ ቴንኪው ጀማል እግዚአብሔር ይስጥ የሆነ ልጅ ከህፃንነቱ ጀምሮ አሳደገ ከዛ በኋላ ድረኸው ከዳርከው በኋላ ሚስቱ ስታያት በጣም ቆንጆ የሆነችና አፈቀርካት አፋተህ ታገባታለህ ወይስ አታገባት የልጅ ሚስት ማግባት ሐራም ነው ነው አይፈቀድም በሸሪዓው ነብዩ ባስተማሩና ህግ መሰረት አይፈቀድም በጣም ጥሩ በጣም ደስ ይላል መሐመድ ግን እሺ የገዛ የማደጎ ልጁ ሚስት አፋቷ አግብቷል አይደል የማደጎ ማደጎ ማን ነው ተቀሰለኝ ሰውየው ዘይድ ኢብኑ መሐመድ ያንማ በቁርአን አላሁ ሱብሓነሁ ወተዓላ ወዘወጅናከሃ አጋባነህ ያ ሙሐመድ ብሏቸው ነው እንጂ እኮ ዝም ብለው ሰው ወማይንቲቁ አለህ በልብ ወለድ የሚሄዱ ነብይ አላህ ራሱ አፋቶ ነው ያገባው አጋባነህ እኮ አፋቶ ነው የሚያጋባው ስማ ልጃቸው እኮ አይደለም ዘይድ ኢብኑ ሐሪስ ቆይ ሪድዋኑላህ ዐለይሂ የማደጎ ልጁ ነው አይደል ለነገር አይደለም እንዴ የእናቱ ባሪያ ነው ቆይ አዳምጠኝ የእናቱ የሚስቱ ባሪያ ነው ማለት ነው መቼ ነበር በህፃንነቱ ጀምሮ አይደል አዎ ከዛ በኋላ ዘይድ ኢብኑ መሐመድ ነበር የሚባለው አይደል ላ በሉት በሞት ይወርሰኛል ቢሞት ዘይድ ኢብኑ መሐመድ ይባላል ወይስ አይባልም ነበር ግን የሥጋ ግንኙነት የላቸውም የሥጋ ዝምድና ራሱ የላቸውም ቆይ የሥጋ ዝምድና የላቸውም አዳምጠኝ ቆይ መጠይቅህን ሰማኛ አንዴ መጀመሪያ እኔ እያልኩ ያለሁት እሺ ጀማል እኔ የምልህን መጀመሪያ ስማ በሥጋ ወልዶታል አይደለም ያልኩ የማደጎ ልጅ እያልኩ በሥጋ ወልዶታል አትበለኝ አሳድገኸው ነው ያልኩ ይቆይ ስማ ደሞ ያኔ የአላህ ግዴታ ተጣለባቸው ጀማል فوق السبع ቆይ ጀማል ለምን አሰማኝ እሺ ለምን አሰማኝ መጀመሪያ እኔ ወልዶታል አላልኩም ምክንያቱም መሐመድ የወለዳቸው ረጅም እድሜ ራሱ ኖሮ የወለድከው እኮ ነው አልከው ስማማ ይሄን ነብዩ ለማለት አንዴ ስማ እስኪ ልጨርስልህ ሀቢቢ እሺ ቀጥል አንዴ ስማኝ አላሁ ሱብሓነሁ ወተዓላ አጋባንህ አላቸው ፈውቀ 7 ሰማዋት ሆኖ ወማ ينطق عن الهوى እሳቸው እኮ በልብ ወለድ የሚሄዱ አይደሉም ነብዩ መሐመድ እኮ ለኛ ብርሃን ናቸው ለሁሉ ብርሃን ናቸው ከኛ ከነፍሳችን በላይ የምንወዳቸው ነብይ ለምን ነው የምንወዳቸው በጥሩ ስነ ምግባራቸው ነው የምንወዳቸው ማለት ነው ዘይድ ኢብኑ ሐሪስ ደግሞ ባሪያ ነበረ ይወዱታል ይወዳቸዋል በዲኑ ተሰውቷል ዘይድ ኢብኑ ሐሪስ አወለን የሙታ ዘመቻ በዲኑ የተሰዋው ማን ነው ዘይድ ኢብኑ ሐሪስ ነው አዳምጠኝ ልጃቸው አይደለም ግን አላህ አጋባነህ ብሎ ያዲያዷቸው ሊና ደሞያቺ
በሸሪያው በኩል እሱ ባሪያ ነው። ከዛ ቀልቧ አይቶ ነው ደግሞ አላሁ ሱብሓነሁ ወተዓላ ግዴታ ጣለባቸው፣ አገቧት። ይሄ ደግሞ እናንተ የምትሉ ልጁ እኮ አይደለም ዘይድ። በቃ አሁን ጀማል አንዴ አሁን አብራርተህልናል፣ ሰምተናል። አሁን ደግሞ የዋዲ ቀጥል። ቆይ እኔ ጥያቄ አለኝ እኮ። ኧረ በለው አንተ ጤነኛ አይደለም እንዴ? ቆይ ተረጋጋ እንጂ። አወራህ እኮ ሰማሁ። ጥያቄ አለኝ። ሚዩት አድርግ። አሁን ስማ እሺ። ጥያቄ አለኝ ይላል እንዴ? አብኩቶ ይሄን ሁሉ አብኩተህ ዝም ብለን ሰማን። አሁን ደግሞ ትሰማለህ። እሺ በመጀመሪያ ዘይድ ማለት አታውቀውም። የከድጃ ኦፍ ኮርስ ሚዩት አድርገው እንዳትከፍት። ቆይ ስጠይቅህ ትመልሳለህ። እሺ አትክፈተው። እኔ ሚዩት አድርጌ እንደሰማው ካሁን ሚዩት አድርገህ ደግሞ ስማ። እሺ የከድጃ ባሪያ ነበረ፣ ትክክል። ከዛ በኋላ ግን ከባርነት አውጥቶ ምን አድርጎታል? ልጅ ማለት ነው። ዘይድ ኢብኑ መሐመድ ነበር የሚባለው። ዘይድ ኢብኑ መሐመድ፣ የመሐመድ ልጅ ዘይድ ተብሎ ነበረ የሚጠራው ማለት ነው። ከዛ በኋላ ልጁ እንደ ገዛ ልጁ አድርጎ ስለተቀበለው መሐመድ ራሱ ድሮታል። ኦኬ ለማን? ለዘይነብ ቢንት ጃሽ ማለት ነው። ለዘይነብ ቢንት ጃሽ ምን ብሏታል? ድሮታል ራሱ መሐመድ። ቆይ ስሟን አበላሽተዋል። የሚስቱ ሚዩት አድርግ ወንድማችን። አይደለም ራሱ። ኧረ እባክህ ሚዩት አድርግ እስኪ። ሚዩት አድርግና ችግር የለውም። እኔ ማስረጃ ከፍቼ ነው ማሳየህ። ያለ ማስረጃ አይደለም ማወራው። እሺ እሺ ላሳየህ። እሺ እሱ አይደለችም ስላለ ምን ማድረግ ይችላል? ሐርፉን ራሱ አበላሽተዋል ነው አልኩ። ዘይነብ ቢንቱ ሚዩት አድርግልን እባክህን ወገናችን፣ እንዳዳምጥ። ተረጋጋ እንጂ ወንድማችን፣ ማስረጃ እኮ ልከፍትልህ ነው። እኔ ያለ እንደ ሌላው አይደለሁም፣ አላራምድህም። ራሱ በሁሩፉ እስቲ ሚዩት አድርግና አታራምደኝም። አንዴ ልጨርስ። እሺ ላሳይህ እኮ ነው። ከቁርአንህ ነው ማሳይህ። ከቁርአንህ ከተፍሲር እኔ እየከፈትኩ ነው ማሳይህ። ችግር የለውም ከተረጋጋህ ማለት ነው። ይኸው ሱራ 33 አያ 37 ላይ ተመልከት። አይታየኝም። ችግር የለው። ምን ያነብልሃለሁ? አያውን እየነገርኩ እኮ ነው። ቁርአኑን ቅራው እስቲ፣ ቁርአኑን ቅራው። ጀማል ካሁን በኋላ እንዳትከፍት እሺ። ሚዩት አድርግና ስማኝ። አንተ ማስረጃ ያለ ማስረጃ ዝም ብለህ ስታወራ ነበረ፣ ሰምተናል። አሁን ሚዩት አድርግና ስማ። እኔ በማስረጃ ላውራ እሺ። ሚዩት አድርግ። አያውን እነግርሃለሁ፣ እየከፈትክ ተከታተል፣ እንዳትገባ ፕሊዝ። እሺ ምን አደር ዘይድን ለዘይነብ ቢንት ጃሽን ምን አደረገው? ዳረው። ከዛ በኋላ መሐመድ ፎሬሰደን ምን ያደርጋል? ወደ ዘይድ ቤት ሊጠይቅ ሲሄድ ዘይድ አልነበረም፣ ዘይነብ ብቻዋን ነበረች። እና እንደ አጋጣሚ ልብስ እያወለቀች ነበረች ዘይነብ። ኦኬ ልብስ እያወለቀች ድንገት የበሩ ይላል በበር በኩል ይሁን በመስኮት የሆነ አንድ እንትን አለ። ምን አለች ፍቅሬ? በመስኮት ይሁን በበር አይታወቅም። ዞሮ ለጋረጭ። ይቅርታ ይዋድዬ፣ በጣም ይቅርታ። ማማ ያለሽ አለ ማማ ቴሌግራም ላይ ሃይ በይኝና በአውራሻለሁ። ኢምፖርታንት ነው። ቶሎ በይ። አሁን ቁጥር የለኝም። ሃይ በለኝ አንተ። እሺ ቀጥል። ጽፌልሻለሁ ቲክቶክ ላይ ቁጥር ወይ ከግሩፕ የፈጠረ። እሺ እስቲ ከግሩፕ ጠይቃለሁ። እሺ ይዋድዬ ቀጥል። ይቅርታ ድምፅህን ስለሰማሁ ደስ ብሎኛል። በዚህ አጋጣሚ ማይክን ከፈትኩ ልናገር። ችግር የለውም ዴቭ። ኦኬ ስለዚህ እሱ ከአልቁርጥቢ ነው ከፍቼ የማሳያችሁ፣ ከአልጠበሪም አሳያችኋለሁ። እሱ ማስረጃውን ከፍቼ ማለት ነው። አሁን የተናገርኩትን መጋረጃውን ሲገልጠው ራቆቷን ያያታል። መሐመድ በፍቅር ይወድቃል ከገዛ የማደጎ ልጁ ሚስት ጋር ማለት ነው። ኦኬ በፍቅር ይወድቃል። በፍቅር ሲወድቅ አላህ አወረደለት ፈተህ አግባት የሚል ማለት እሱ ሱራ 33 37 ነው። እንዲህ ይላል ለዚያም አላህ በእርሱ ላይ ለለገስክለትና አንተም ነፃ በማውጣት አየ
ባሪያ አይደለም፣ ነፃ አውጥቶታል መጀመሪያ። ከዛስ በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጭ የሆነ ነገር በነፍስ ውስጥ የምትደብቅና አየህ እንደዚህ ከባርነት አውጥተህ ነፃ አድርገህ ልጅ አድርገህ ለለገስክለት ለዘይድ እኔ ደግሞ እንደዚህ ካሳ መሆኑ በውስጥ በነፍስ የደበቅከውን የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትን በአንተ ዘንድ ያዝ አለ። ምን አለው? አይ ሰዎች ምን ይሉኛል እንዴ የገዛ ልጁን ሚስት አፋታ አገባ ይሉኛል ብለህ ለምንድነው ሰዎችን የምትፈራው? አትፍራ፣ አትፍራ። በውስጥ በነፍሴ የደበቅከውን አውጣና ምን አለ? ፈታ ምን አለ? አግባታ። ዘይድ ከእርሷ ጉዳይን በፈጸመ ጊዜ በምእመኖች ላይ ልጅ አድርገው ባስጠጓቸው፣ አየህ ልጅ አድርገው አስጠጉተታል። ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይ በፈጸመ ጊዜ በማግባት ችግር እንዳይኖርባቸው እርሷን አጋባን። ልጅ አድርጎ አስጠግቶታል። ልጅ አድርጎ አስጠግቶታል። ስለዚህ እንደ ልጁ አድርጎ ነው የተቀበለው። ድሮታል። ከዛ በኋላ ፈታህ አግባ ምን ችግር አለው የሚል አያ ወረደለት ማለት ነው። ፍቅሩ እንዲህ ይመስላል። አልቁርጡቢ ይህንን ክፍል ሲያብራራው ሱራ 33 37 አልቁርጡቢ ምን ብሎ ያብራራል? እንዲህ ይላል ሜሪድ ዘይነብ ቢንት ጃሽ ያው ዘይነብ ቢንት ጃሽ ቱ ዘይድ ለዘይድ ድሮታል መሐመድ and she stayed with him for a while በጣም ለረጅም ጊዜታት ባይዘው ለረጅም ዓመታት ከእርሱ ጋር ቆይታለች። ዘይነብ ማለት ነው። ከዘይድ ጋር ከተጋቡ በጣም ብዙ ጊዜ ሆኗቸዋል። then peace be upon him መሐመድ ማለት ነው he came to zaid one day አለ ወደ ዘይድ አንድ ቀን መጣ ይላል። ወደ ዘይድ ቤት ማለት ነው and saw ዘይነብ standing አለ ዘይነብን ቆማ ተመለከታት ወደ ቤታቸው ሲመጣ ነው። ከዛ በኋላ she was white በጣም ነጭ ነበረች፣ beautiful ቆንጆ ነበረች and large ትልቅም ነበረች one of the most perfect women of the Quraysh አለ ከቁሬሽ ሴቶች በጣም ፐርፌክት እና ቆንጆዬ ነበረች። he fell in love with her መሐመድ በሷ ፍቅር ያው ወደቀ ይላል። he fell in love with her ከሷ ጋር በፍቅር ወደቀ መሐመድ ከማን ጋር? ከገዛ ልጁ አድርጎ ካስጠጋው ከዘይድ ሚስት ዘይነብ ጋር በፍቅር ወደቀ። ከዛ በኋላስ ምን አለ? እንዲህ አለ ግሎሪ ቢ ቱ ጋድ ይቅርታ ግሎሪ ቢ ቱ ጋድ ዘ ቼንጀር ኦፍ ሄርትስ አለ ለአላህ ምስጋና ይገባው ልቤን ለአንቺ ፍቅር ለቀየረው። አር ዩ ሲሪየስ? ወደ ፍቅር ልቤን ለቀየረው ለአላህ ምስጋና ይገባው። ማን ነው የሚለው? መሐመድ። ከዛ በኋላ ያው ወደ ታች ስታነበው ተፋታች። ከዛ በኋላ መሐመድ አገባት። አልጠበሪም የትኛውም ተፍሲር ብትመለከት መሐመድ በፍቅር ወደቀ ይላሉ ሁሉም። አልጀላሊ ለምሳሌ ብናየው ራሱ እንዳጋባው ምናምን እየተናገረ ይመጣና ግን አንድ ቀን ምን ይላል አልጀላሊ Thus the prophet gave her in marriage to Zaid. ለዘይድ በጋብቻ ሰጥቶት ነበረ። Then on one occasion ከዕለታት በአንድ ቀን ግን he the prophet caught sight of her አያት ራቆት ማለት ባዶ አያት መሐመድ ማለት ነው and felt love for her አለ በእሷ ፍቅር ወደቀ ይላል። Okay, whereafter he realized that they lost his affection ከዛ the prophet ከዛ አላህ ምን አለው? በልብህ ለሷ ፍቅር እያለ ለምን አታገባትም የሚል አያወረደለት ማለት ነው። ፍቅር እያለህ ለሷ አያ የለም። ያው ሱራ 33 36 አልጀላለኝ ቁርአኑን ክፈተው። ቁርአኑን አንብቤ እኮ ነው ወደዚህ የመጣሁት። ላ ይሄ እናንተ የቄሶቹ መጽሐፍ ነው። የቄስ አልጀላለይን የቄስ መጽሐፍ ነው ወንድም? ላ ቁርአኑን ነው አልኩ። ቁርአኑ የሚለው አልጀላለይን የቄስ መጽሐፍ ነው። አንዴ የቄስ አልጀላለይን የቄስ መጽሐፍ ነው ወይ ነው? ስሟ ማን ነው አልካት?
ቆይ ዘይነብ ቢንት ጃሽ ትባላለች። ላ ወላሂ አይደለም ወላሂ አይደለም አለ ወላሂ አይደለም አለ። ይሄን ሁሉ አሳይተው እሱ ስሟ ጋር ነው ያለው። ቆይ ስሟን አልጠበሪን ታውቀዋለህ? አልጠበሪ ታውቀዋለህ? አልጠበሪ አይደለም ስሙ። ማን ነው ታዲያ? እሺ ማን ነው ስሙ? እኔ ከራሱ ከሙስሊም ቴሌግራም ዌብሳይት ላሳየ። ዘይነብ ቢንቱ ጀይሽ ነው አልካ? ቆይ ሀቢብ ዋዝ ዘይነብ ቢንቱ ጀህሽ በጣም ነው የተጫወተው። ሁሩፉን አስቀድማችሁ ደግሞ ይሄ ማለት ነው። ይሄ ሐዲስና ቁርአን ማለት ነው። ብዙ ዓሊሞችን ቅንጭላት ማለት የሚፈትን ነገር ነው። እንኳን ዝም ብሎ ሐርፍ ፋቲሃን የማይቀራ ሰው እንደናንተ ያለ አይደለም። ወላሂ ከባድ ነገር ነው። የአላህ እኮ ቃል ምንድን ነው የምትለን? ቆይ እሺ ስሟን እስቲ በለው። ስሟን እንኳ የዘይነብ የአባቷ ስም ማን እንደሆነ ራሱ ሁሩፉን ልይት ታርግልኝ እስኪ ማንበብ ትችላለህ? እሺ ቆይ አንዴ እስኪ ላሳይህ። ላ እኔ ይሄን ትብታቢውን አይደለም። ይሄ ደግሞ አላህ ነው አጋባቸው አይባ ይሆናቸው ነብዩ አለይሂ ሰላቱ ወሰለም። አንብባ እዚህ ጋር ላ እኔ መልስልኝ ማለት ስሟን የዘይነብ ስም ማን ነው እኮ እዚህ ጋር ያነበብኩት። ይሄ እኮ ስሟ እኮ ነው ጠየቅኩህ። በቃላት እስቲ በለው ዘይነብ ቢንቱ ጀይሽ አልከው። አረ በመድኃኒዓለም ምንድነው ስሟ የምትለኝ? ይኸው አንብበው። ዘይነብ ቢንቱ ስሟን ላኔ እኮ ለመማር ነው ገባሁ። ስሟ እንዲገምልኝ። አረ ይሄ ልጅ እኔ አሁን ጥያቄ ያለኝ ነው። ቆይ ስማኝ። አረ ቆይ ጀማል እስቲ ጀማል ስሟ ማን ነው? ቆይ ዘይነብ ነች አይደለ? አዎ ዘይነብ ነች። እሺ በጣም ጥሩ። ዘይነብን ቆይ ዘይነብና መጨረሻው ማን ነው? መጨረሻው ማን ነው? ቆይ አንዴ ስማኝ አትጠቀም እንጂ ይኸው አንብብ አልኩ እኮ ቢንት ጃሽ አልኩ እኮ 30 ላላ ብላችሁ ካልሆነ ነገር እየገባችሁ እናንተ ማተሙት። አልቁርጥቢ አንዴ በአረብኛ ነው የምትችለው። አልቆልጥቢ ትበላለህ ብለህ ወላሂ በጣም ነውር ነው። በመድኃኒዓለም ይሄ ልጅ ስማኝ፣ እኔ አረብ ገረድ ባሪያ አይደለሁም። የአረብ ባሪያ አይደለሁም። አረብኛ ማወቅ ግዴታ። ቆርጥቢ በለው ዮሐንስ በመሐላችሁ አንዴ ቅድም አንተ ማስረጃ ይዘህ ማስረጃውን ይዘህ ትመጣለህ። አንተ ቆይ አንዴ ከሱ ጋር ልንጨርስ። እኔ በቃኝ። ኧረ ቆይ የምን በቃኝ ነው? አረብኛውን ይኸው አመጣልህና አረብኛውን ታነብልናለህ። እሺ ጎበዝ። እሺ አንዴ እሺ የትኛው ፓርት መሰለህ? ኦኬ ሆልድ ኦን አንዴ እሺ ጠብቀኝ። የትኛው ሴሽን እንደሆነ እንድታነብልኝ ስለምፈልግ አረብኛ። ይሄ መጀመሪያ እስቲ እንግሊዘኛ አማርኛ ታነባለህ ብዬ አስባለሁ። ምን ይላል? እስኪ አንብበው። ምን ይላል? ጀማል አንዴ አልቁርጥቢ አይደለም እያልክ ነበር። እስኪ አንዴ እችን አንብባት። ምንድነው የሚለው? ቆይ ስሟን አላመጣህ አንተ ጋር አለው። አንብበው አንዴ ስሙንም መጀመሪያ አልቁርጥቢ አይባልም ስትል ስለነበረ መጀመሪያ ይሄን አንብበው። ምንድነው የሚለው? የዘይነብን ስም አላመጣህ አንተ ጋር ለማውራት የዘይነብ ማሁን ላሳይ ነው። ተረጋጋ። ልጁ የልጁ ሚስት አግብቶ አልክ። ኧረ እባክህ አንዴ መጀመሪያ አንብበው። አይ ብልተዋጡ እኮ ነው በራሳችሁ። አንብበው። አይበኞች እኮ እናንተ ናችሁ። ሀቢቢዋ አንብበው። አታውቅም? ቆይ ሚዩት አታርጉት። ቆይ አንዴ ሚዩት አታርጉት። ሚዩትን ክፈተው አንዴ። ጀማል ስሟን ራሱ የማታውቅ ሰው የነብዩ መሐመድ አንብብልኝ። ላስነብብ እኮ አታነበውም? እኔ እኮ የዘይነብን ስም ደህና አድርገህ በልልኝና አታነበውም ወይ? ይሄ አታነብም? ገማል ቆይ የዘይነብ ገማል ብለህ ጽፈህ። እሺ አሁን ደግሞ ላሳይ። ቆይ አንዴ ቆይ የዘይነብ ስም አንብብ። ቆይ ስሟ ማን ነው? ስሙ አብዱል ቀድር ና አንዴ አንብብ። ዙሉ ይላሉ።
እንኳን ዲያቆንና ሐዲስ ሌላ ራሱ አንብብ። አብዱል ቀድራን አሁን አንብብ እስቲ አንብብ። ወዲያ በላይ አማርኛህን እኔ እኮ በአረበኛው እኔ እኮ ስሟን የዘይነብን ስም አንጣ እስቲ እንዲሁ አባቷ ሂድ በል ተጫወታ። ባለቤቱ ዘይነብ ናት እንዴ? ዘይነብ ላይ ደርቆ ቀረኩ ልጁ ምን ሆኖ ነው? ስሟን አምጣ ይለኛል እንዴ? ከፍቼ አንብብ እያልኩት ምንድን ነው የምታወራው ወንድማችን? ስለዚህ አንተ ተቀድሮብህ ስለሆነ ዝም ብለህ ውጣ። እኔ ጥያቄ ያለኝ ማለት እዚሁ አንቀጽ ላይ ጥያቄ ምንድነው? አንድ ሙስሊም ሴት ስታገባ ፋሚሊ ሊኖራት ይገባል ኒካ ስታስርና ለነብዩ ሽማግሌ ሆነው ማን ነው? አላህ ለራሱ ዘይድም ሄዶለታል ለመጠይቅ በጣም በሚገርም ሁኔታ። ግን በነገራችን ላይ ዘይድ ራሱ ሄደ ሽማግሌ ሆነኝ ብሎታል። በጣም ነው የሚገርመው። አፋቶ የገዛ ሚስት ደግሞ ሄደ ሽማግሌ ሆነ ጠይቀ ዳሬ ማለት ከዚህ በላይ ግፍ እኔ አይዶን ነው ከዚህ በላይ ምን ግፍ ሊሰራ እንደሚችል እና ራሱ ነበረ ሽማግሌ ዘይድ። ያ ቁርአኑም ይላል ጋይስ እዛው ሱራ 33 37 ላይ ከሷ አፋተን አጋባንህ ይለዋል አላህ ራሱ ማለት ነው። እሺ እኔ አብደላህ ላስገባክ። እንዴ በዚህ ፍጥነት መውጣት ይቻላል እንዴ? ሳይቀመጥ ከባድ ነው። እግዚአብሔር አንተ ተጽፎ የተከፈተውም ማታነብ ከሆነ ሰው የሚልም ማሰማ ከሆነ ከባድ ነው። እኔ ዋናው ነጥቡ እኮ ዘይነብ ቢንት ጃሽ ወይስ ዘይነብ ምናምን አይደለም እኮ ዋናው ዘይነብ ኢብን ሐሪስ ወይም ዘይነብ ኢብን ጃሽ እኮ አይደለም፣ ቢንት ጃሽ እኮ አይደለም። ዋናው ኮንሰርን ሊያደርገው የሚገባው ዘይነብን ስሟ ከድጃ ነው አብደላ እኮ አይደለም። ዋናው ኮንሴፕቱ ግን የገዛ ልጅህን ኦኬ ልጅ አድርገን እኮ ነው ባይዘው ልጅ አድርገው ባስጠጓቸው ነው ልጅ ነው ብለው ያስጠጋውን የገዛ ልጁ ፈተ አጋብቻለሁ ብሎ ተናገረ እያለ ዘይነብ ነች ከድጃ ነች። ነብዩ ክርስቲያን ነው ወይስ ሙስሊም? ነብዩ ድምጽ አይሰማም፣ ርቋል። በጣም እያወራ ነው። ነብዩ ኦኬ ወጣ። እስኪ ርዕሱ ወደዚህ አድርጊው ማማይ። ሌላ የገባል መሰለኝ። ገና እየገባች ነው የተሽከረከረ። እኔ ጋር ገብታለች። ትንሽ ከፍ እስኪ ማን ሐሰን ነው የሚለው? ቢንት ሐሰን ቢንት ኦኬ ቢንት ሐሰን ይሰማል። ደግሞ ቢንት ጃሽ ነው ቢንት ሐሰን እንዳይለን እንትና መጣው። የሚያሳዝነው ፓርት እኮ የዘይድ እንትን ነው እኮ ሚስቱን አስረክቦ አላህ ዘይድ ጋም ሽማግሌ ሲሆን መሐመድ ጋም ሽማግሌ ሲሆን አላህ ሚስትን ስጥ ለነብዩ ተብሎ መጥቶ አሳልፎ ሲሰጥ ማለት ነው። ነስባችሁታል። ነብዩ ወዷታል በቃ ብሎ ሚስቱን ፈቶ ለነብዩ ሲያስረክብ አሳዛኙ ፓርት እኮ የዘይድ ጉዳይ ነው። መሐመድን አስገባለሁ ብዬ ማን እንደሆነ አንዳንድ ክርስቲያኖች አንድ ያትላኩ ቆይ ሙስሊሞችን እያስገባው ስለሆነ ሰሞኑን ነብዩ ስብዕና አሳፍረንም እያሉ ስለነበረ እስቲ ያሳዩን የነብዩ ስብዕና ምን አይነት እንደሆነ። ይመርቀ እንዴ እሺ ሰላም ብያለሁ። በዚህ ዩአዴ ሀቢባችንም ሰላም ብያለሁ። አክስቴው
የሙሐመድ ተግባር አሳፍርምን? አጎቴ ልጆች ነህ። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ ዋድዬ። ረጅም ጊዜ ደስ ብሎናል በጣም ወንድም አለ። አዎ ትንሽ ተጠፋፍተን ነበረ።